ሰላም ውድና የተከበራችሁ የአገሬ ልጆች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ሙልት ትርፍርፍ ይበልልኝ። በዚህ ምስል ላይ የምታዩት እንግዲህ ሽፈራው ወይም የሞሪንጋ ኬክ ነው። ዛሬ እንግዲህ የሞሪንጋ ኬክን ከኔ ጋር አብረን እንሰራለን። እኔ እንዴት እንደሰራሁት እዚህ ጋር ምን እንደተጠቀምኩ ነግራችኋለሁ። ይሄን ለመስራት መጀመሪያ ዛፉ ላይ ቆረጥኩኝና ከዛ ቀንጥሼ በደንብ አጥቤ ፈጨዋለሁ ማለት ነው። እዚህ ጋር እንደምታዩት ላጥበው ነው። አጥበውና በደንብ ከላዩ ላይ ያለው አቧራ ከለቀቀ በኋላ ወደ መፍጫዬ ያስገባለሁኝ። ሁለት የሞሪንጋ ኬክ ስለሆነ የምሰራው በዛ ያለን የተጠቀምኩት ከአንድ ኩብ በላይ ነው የተጠቀምኩት እዚህ ጋር ቅጠሉ። ከዛ 500 ወይም ግማሽ ሊትር ውሃ ጨምርና እፈጨዋለሁ። በደንብ አድርጌ ነው ዛሬ የምፈጨው። ስፈጨው ሞሪንጋ በጣም በፈጫችሁት ቁጥር ደግሞ ጄሊ ይሆናል። አይታችሁ ከሆነ እኔ ብዙ ጊዜ በደንብ ሲፈጭ ሞሪንጋ ጄሊ ነው የሚሆነው እና የዛሬውም እዚህ ጋር 500 ወተት ጨምሬ ሞሪንጋውን በደንብ ፈጨዋለሁ። በደንብ ከፈጨሁት በኋላ በደንብም ሲፈጭ አረንጓዴነቱ በጣም ይወጣል እና በጣም ፈጨሁት። ከዛ በማጥለያ እጠቀማለሁኝ፣ አለመጠቀምም እችላለሁኝ። በጣም ይመራል። ታውቃላችሁ ሞሪንጋ በጣም ይመራል። ግን እዚህ ጋር በወተት ነው የፈጨሁትና በውሃ ሲሆን የበለጠ ድምቅ ይላል። ግን እኔ በወተት ነው የፈጨሁት። ለጾም ሳይሆን በውሃ መፍጨት ትችላለችሁ። እኔ ግን በወተት ነው የፈጨሁትና በወተት እንደፈጨሁት አጠለዋለሁ። በደንብ ስለሆነ የፈጨሁት እንትን ሆኗል፣ እንደ ጄል ሆኗልና ልክ እንደ ተልባ ይዝለገለጋልና እንዲጠል ወደ ጎን አድርጌ እዚህ ጋር 4 እንቁላል፣ ቫኒላ 1 ካፕ ከግማሽ፣ ሞሪንጋ መረር ስለሚል 1 ካፕ ከግማሽ ስኳር ነው የተጠቀምኩት። ዘይት 3/4ኛ፣ ከዛ 1 ኩብ የሞሪንጋ ጭማቂ፣ 2 ኩብ ዱቄት፣ ጨውና ቤኪንግ ፓውደር የተጠቀምኩት እዚህ ጋር። በመጀመሪያ 4ቱን እንቁላል ከቫኒላ ጋር አድርጌ ስኳር ጨምራለሁ። 1 ካፕ ከግማሽ ስኳር ነው የተጠቀምኩት። 4 እንቁላል፣ ቫኒላ እንቁላሌን እየሰበርኩ ነው ያለሁት ቫኒላ። ከዛ ስኳሬን አደርግና በደንብ ክሬም እስኪሆን ድረስ ክሬም ከለር እስኪያመጣ ድረስ በደንብ ኩፍ እስኪል ስታዩት ራሱ ደስ ይላል። ስኳሩ ራሱ ሙጥጥ ብሎ እንትን ይላል። አስመታዋለሁ በማሽኔ። በደንብ ካስመታሁት በኋላ ዘይቴን ጨምራለሁ። ከዛ በወተት የፈጨሁት የሽፈራው ጁስ ስላለ እሱን ነው የምጠቀመው። አሁን እዚህ ጋር 4ቱን እንቁላል ከስኳር ጋር ቫኒላ ካረኩኝ በኋላ መጀመሪያ መጋገሪያዬን በዘይት አስተካክዬ አስቀምጫለሁ። መጀመሪያ ብዬ የማስተካክለው እሱን ነው። በምን መጋገሪያ እንደምጋግር ካወቅኩኝ መጀመሪያ ኬክ ልጋግር ስል የምጋግርበትን መጋገሪያ በዘይት ወይም ደግሞ በሌላ እንዳይዝ ማድረጊያ በሱ አደርግና አስቀምጣለሁ። ከዛ በኋላ ነው ግብአቶቹን ማቀራረብ የምጀምረው። ከዛ እንዳያችሁት እንግዲህ ክሬሚ ሲሆን ዘይቴን ጨመርኩ። ልክ ዘይቴን ጨምሬ በደንብ ከመታሁት በኋላ ለ3 ደቂቃ ዘይቱን በደንብ ከመታሁት በኋላ የምጨምረው እንትን ነው የሽፈራው የፈጨሁትን ነው። ዛሬ ግን እስቲ ባለፈው በውሃ የጨመኩት ላይ ደማቅ ከለር ነበር ያመጣውና እስቲ ዛሬ 2 አይነት ከለር ላድርገው ብዬ ነው። 2 ሞሪንጋ ነው የምሰራው። ይሄኛውን መጀመሪያውን እዚህ ጋር የምሰራውን የሞሪንጋ ኬክ በ2 አይነት ከለር ለመስራት ስለፈለኩኝ የጨመኩትን ጭማቂ ከመጨመሬ በፊት ዱቄት ጨመርኩኝና እዚህኛው ላይ ሞሪንጋውን እጨምራለሁ። ከዛ ሌላ ሳህን አመጣሁኝና ነጩ ለብቻ እንደ ዲዛይን እንዲሆንልኝ ለብቻ ነጩን ቀነስኩኝ እላችኋለሁ። እዚህ ጋር ሊጥ እየቀነስኩ ነው ያለሁት። ትንሽ ሊጥ ቀንስና እዚህ ጋር ትንሽ ወተት እጨምርበታለሁ ነጩ ላይ። እዚህኛው ቢጫው ላይ ደግሞ አረንጓዴ የሚሆነው ላይ ደግሞ የጭማቂውን ሞሪንጋ ነው የምጨምረው። የጨመቅኩትን ሞሪንጋ ነው የምጨምረው። ከዛ 2 አይነት ከለር እንዲያመጣልኝ ነው። መጨረሻ ላይ ግን ያው ታውቃላችሁ ቪዲዮ መጀመሪያ ሲሰራ ድምጾች ስለሚኖሩ እኩል ከድምጽ ጋር አይደለም። ቪዲዮ ከተሰራ በኋላ ነው ድምጽ የሚገባበትና ከወጣ በኋላ ግን የሆነው ምንድነው ፍዝዝ ነው ያለው።
በመጀመሪያ የሞሪንጋውን ኬክ ስሰራ የመጀመሪያ ቀን ስሰራ በባለፈው ግን ደማቅ ሞሪንጋው ደማቅ ስለነበረ ነጭ በጨምርበት ሁለት አይነት ዚብራ ከለር ይኖረዋል ብዬ በማሰብ ነው እንትን ያልኩት። ግን ሲወጣ ያው እንደምታዩት ከለሩ አልደመቀም። ስላልደመቀ ፈዘዝ ያለ ከለር ነው የሆነውና ነጩ ግን ያስታውቃል፣ ነጭ እንዳለው ያስታውቃል። አሁን ዚብራ እንዲሆንልኝ ስለፈለኩ ነው እንጂ ለማያቅ የሆነ ነጩ ተሳስቶ የገባ ነው የሚመስለውና እንደምታዩት እዚህ ጋር ነጩ ላይ ወተት ጨመርኩኝ። አረንጓዴው ላይ ደግሞ ሞሪንጋውን ነው እዚህ ጋር የጨመርኩት ማለት ነው። ሞሪንጋውን እዚህ ጋር ነው የጨመርኩት። ከዛ መጋገሪያ ላይ መጀመሪያ ሞሪንጋውን ከዛ ሞሪንጋውን ነጩን እያረኩ አረግና ወደ መጋገሪያዬ እጨምራለሁ፣ ወደ ፎረኔ እጨምራለሁ ማለት ነው። ፎረኔ እያረጀ ስለሆነ በፊት 100 ላይ አርጌ ፋን ከፍቼ ነበረ ኬክ ሲሆን ማበስለው። አሪፍ አበሳሰል ነበር የሚያበስልልኝ። አሁን ላይ ግን አርጅቷል። እንግዲህ 4 ዓመት ሊሆነው ነው። 4 ዓመት ሊሆነው ነው። ምንም ያህል አልቀረው 3 ዓመት አልፎታልና 150 ላይ 180 ላይ ነው ኬክ ላይ የማረገው። እንደዛ አርጌ አስገባለሁ ማለት ነው። 180 ላይ አርጌ ፋን ከፍትበታለሁ። መጋገሪያው ግን ይሄኛው መጋገሪያ ይግላል፣ ቶሎ እንትን አይግልም። ከጋለ በኋላ ግን ግለቱን ስለሚያቆየው 150 ላይ ያረኩት 150 ላይ ያረኩትና ከታች አስገባውኝ። ከዛ ከ40 ደቂቃ በኋላ ስመለስ ሊጥ ከስር እንደሌለው ካረጋገጥኩ በኋላ ከላይ አደርጋለሁ ማለት ነው። እና እንደምታዩት አንዱን ከታች አንዱን ከላይ አንዱን ከታች አንዱን ከላይ አንዱን ከታች አንዱን ከላይ እያረኩኝ ሊጤን ጨረስኩኝ ማለት ነው። እዚህ ጋር የምታዩትን ሊጥ በሁለት አይነት ከለር አድርጌ ጨረስኩት። ከዛ በኋላ ቀጥታ ወደ ምንድነው የምሄደው? ወደ መጋገሪያ የተረፈችኝን ሊጥ ሌላ ትንሽዬ መጋገሪያ መጣሁኝ። ትንሽዬ መጋገሪያ ሞልድ መጣሁኝና በሞልዱ አደረኩኝ ማለት ነው። ለኩስኩት ለኩሽ ያለው መጀመሪያ ቀድሜ ለኩሽ ያለው። ከዛ እንደምታዩት እንዲወጣልኝ ነበር የፈለኩት። ሲወጣ እንደዚህ እንዲወጣልኝ፣ ይሄን ያህል ልዩነት በደንብ እንዲኖረው ነበረ። ግን ሲበስል ይሄን ያህል ልዩነት አልኖረውም። መጨረሻ ላይ እንደምታዩት ነው ኬኩ። አስገባው ፎረኔ ላይ 40 ደቂቃ ሰጠሁት። ከ40 ደቂቃ በኋላ ስመለስ እንደዚህ በሚያምር ሁኔታ በስሏል። ከዛ አወጣሁት። እንዲህ በሚያምር ሁኔታ ነው የበሰለው። እንደምታዩት በጣም ነው የሚያምረው። ከዛ ገለበጥኩት። ስቆርጠው የሆነውን እዩት። በደንብ ነው የነፋው። እንግዲህ 1 ማንኪያ ቤኪንግ ፓውደር ነው የጨመርኩት። 2 ኩባያ ዱቄት 2 ኩባያ ዱቄት ጨምሬያለሁ። ዱቄት ስጨምር አይታችኋል፣ እርግጠኛ ነኝ። ዱቄት ስጨምር በነገራችን ላይ ቻናሌን ሰብስክራይብ አድርጉ። እሺ፣ ቻናሌን ላይክ አድርጉ። ቻናሌን ሰብስክራይብ አድርጉ፣ አሳድጉኝ። በተለይ ደግሞ አዲስ አረብ ሀገር የምትመጡ ሴቶች ልጆች እየገባችሁ ቻናሉን እዩት። ለእናንተ የሚጠቅም አለ፣ ለሚጠቅም የምግብ አሰራር ስላለ እየገባችሁ እዩትና ስማርት ስልክ እያላችሁ ምግብ መስራት አንችልም አትበሉ። ስሩ። ብትሰሩ ለእናንተ ይጠቅማችኋል፣ እንጆይ ታረጉበታላችሁ። እኔ አሁን ምግብ መስራት አልወድም፣ ግን ምግብ እሰራለሁ። የፈለኩበት ሰዓት ተነስቼ መስራት ከፈለኩኝ እሰራለሁኝ። አልችልም ብዬ አልተውም። እና በምታዩት መልኩ በአማረው ሁኔታ ኬኬን አስቀምጫለሁ። ላይክ ሰብስክራይብ እንድታረጉኝ፣ ቻናሌን አሳድጉት። የተለያየ ነገር እየሰራው እመጣለሁ። ከወሬው እንደዚህ አይነት ነገር ብናይ ይሻላል። እንግዲህ አሁን ይሄ 10 ሰው 3 ሰው 4 ሰው ነው የሚያየው። ወሬ ባወራ ግን 70 ሰው 80 ሰው ያየዋል። ለማንኛውም ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። ኮሜንታችሁን ደግሞ ጠብቃለሁ። ኮሜንት አድርጉ፣ አይከፈልበትም። ኮሜንት አድርጉ። ሌላ እንድሰራላችሁ የምፈልጉት ነገር ካለ ደግሞ ይሄን ስሪልን ብላችሁ ንገሩኝ ኮሜንት ላይ። አመሰግናለሁ። ተባረኩልኝ።